ስለዚህ አንተ ሙስሊም ወንድሜ ደስታን እና እርካታን በዚህች ዱንያ ላይ ነገም በአኺራ ማግኘት ትፈልጋለህ? የምትፈልግ ከሆነ ይህን ሁሉ ነገር ያካተተውንና ያስገነዘበውን የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስ በስሞና የምትፈልገውን ነገር በዚህ ሐዲስ ውስጥ ታገኘዋለህ። ሁሉ ነገር ያካተተውና ያስገነዘበው የነቢዩ ሐዲስ ኻሊድ ኢብኑ ወሊድ ረዲየላሁ ዐንሁ እንዲህ ሲሉ አውርተዋል። አንድ አዕራቢ ወይም ዘላን ወደ ነቢዩ መጥቶ እንዲህ ሲል ጠየቃቸው፣ አንቱ የአላህ መልእክተኛ፣ እኔ በአዱኛ ሆነ በአኺራ የሚጠቅመኝን ነገር ልጠይቃችሁ መጥቻለሁ፣ ምን ትሉኛላችሁ ሲል ጠየቃቸው። ነቢዩም ሰለላሁ ዐለይሂ ወሰለም የምትፈልገውን ሁሉ ጠይቅ አሉት። እሱም እንዲህ ሲል ጠየቃ፣ ከሰዎች ሁሉ የበለጠ አዋቂ መሆን እፈልጋለሁ ሲል ጠየቃ። ነቢዩም ሰለላሁ ዐለይሂ ወሰለም አላህን ፍራ፣ ከሰዎች ሁሉ የበለጠ አዋቂ ትሆናለህ ብለው መለሱለት። እሱም ሁለተኛውን ጥያቄ አስከተለ፣ ከሰው ሁሉ የበለጠ ሀብታም መሆን እፈልጋለሁ ሲል ጠየቃ። ነቢዩም ሰለላሁ ዐለይሂ ወሰለም በምታገኘው ነገር እርካ፣ ከሰዎች የበለጠ ሀብታም ትሆናለህ ብለው መለሱለት። ሶስተኛውንም አስከተለ፣ ከሰው ሁሉ የበለጠ ትክክለኛ መሆን እፈልጋለሁ ሲል ጠየቃ። ነቢዩም ሰለላሁ ዐለይሂ ወሰለም ከራስህ የምትወደውን ሁሉ ለሰዎች ውደድ፣ ከሰዎች ሁሉ የበለጠ ትክክለኛ ትሆናለህ ብለው መለሱለት። አራተኛውንም አስከተለ፣ ከሰዎች ሁሉ የበለጠ በጎ አድራጊ መሆን እፈልጋለሁ ሲል ጠየቃ። ነቢዩም ሰለላሁ ዐለይሂ ወሰለም ለሰዎች ጠቃሚ ሁን፣ ከሰዎች ሁሉ የበለጠ በጎ አድራጊ ትሆናለህ ብለው መለሱለት። አምስተኛውንም አስከተለ፣ ከአላህ ዘንድ ልዩ ሰው መሆን እፈልጋለሁ ሲል ጠየቃ። ነቢዩም ሰለላሁ ዐለይሂ ወሰለም ዚክርን አብዛ፣ ከአላህ ዘንድ ልዩ ሰው ትሆናለህ ብለው መለሱለት። ስድስተኛውንም አስከተለ፣ እምነቴ የተሟላ እንዲሆን እፈልጋለሁ ሲል ጠየቃ። ነቢዩም ሰለላሁ ዐለይሂ ወሰለም ጸባይህን አሳምር፣ እምነትህ የተሟላ ይሆናል ብለው መለሱለት። ሰባተኛውንም አስከተለ፣ ከጥሩ ሰዎች መሆን እፈልጋለሁ ሲል ጠየቃ። ነቢዩ ሰለላሁ ዐለይሂ ወሰለምም አላህን ተገዛ፣ ልክ እንደምታየው ሆነህ ባታየውም እሱ ያየኛል ብለህ ተገዛ ብለው መለሱለት። ስምንተኛውንም ጥያቄ ቀጠለ፣ ጸሎቴ ተቀባይነት እንዲኖረው እወዳለሁ ሲል ጠየቃ። ነቢዩም ሰለላሁ ዐለይሂ ወሰለም ሐራም ከመብላት ተከልከል፣ ጸሎትህ ተቀባይነት ያገኛል ብለው መለሱለት። ዘጠነኛውንም አስከተለ፣ ጌታዬ የቂያማ ቀን እንዳያጋልጠኝ እወዳለሁ ሲል ጠየቃ። ነቢዩም ሰለላሁ ዐለይሂ ወሰለም ከዝሙት ተጠበቅ፣ የቂያማ ቀን ጌታህ አያጋልጠህም ብለው መለሱለት። አስረኛውንም ጥያቄ ቀጠለ፣ የቂያማ ቀን ጌታዬ እንዲሸፍነኝ እወዳለሁ ሲል ጠየቃ። ነቢዩም ሰለላሁ ዐለይሂ ወሰለም የወንድምህን የጓደኛህን ነውር ደብቅ፣ የቂያማ ቀን ጌታህ ያንተን ነውር ይሸፍንልሃል ብለው መለሱለት። 11ኛውንም ጥያቄ ቀጠለ፣ ከወንጀል ነፃ የሚያደርገኝ ነገር ምንድን ነው ብለው ጠየቃ። ነቢዩም ሰለላሁ ዐለይሂ ወሰለም አላህን መፍራት፣ እንባና ህመም ናቸው ብለው መለሱለት። 12ኛውንም ጥያቄ ቀጠለ፣ ከአላሁ ሱብሓነሁ ወተዓላ ዘንድ ትልቁ በጎ ስራ ምንድን ነው ሲል ጠየቃ። ነቢዩም ሰለላሁ ዐለይሂ ወሰለም ጥሩ ጸባይ፣ ትህትናና ትዕግስት ናቸው ብለው መለሱለት። 13ኛውንም አስከተለ፣ ከአላሁ ሱብሓነሁ ወተዓላ ዘንድ ትልቁ ወንጀል ምንድን ነው ብሎ ጠየቃ። ነቢዩም ሰለላሁ ዐለይሂ ወሰለም መጥፎ ጸባይና ለፍላጎት ወይም ለስሜት መገዛት ናቸው ብሎ መለሱለት። 14ኛውንም አስከተለ፣ በአዱኛም ሆነ በአኺራ የአላህን ቁጣ የሚያበርድ ምንድን ነው ብሎ ጠየቃ። ነቢዩም ሰለላሁ ዐለይሂ ወሰለም ድብቅ ሰደቃና ዝምድና መጠየቅ ነው ብሎ መለሱለት። 15ኛውንም አስከተለ፣ የቂያማ ቀን የጀሃነም እሳት የሚያጠፋው ነገር ምንድን ነው ብሎ ጠየቃ። ነቢዩም ሰለላሁ ዐለይሂ ወሰለም በዱንያ ላይ የመከራና የሐዘን ጊዜን መታገስ ነው ብለው መለሱለት። 16ኛውንም አስከተለ፣ አላህን ከሚገዙት መሆን እፈልጋለሁ ሲል ጠየቃ። ነቢዩም ሰለላሁ ዐለይሂ ወሰለም የአላህን ግዴታ ወይም ፈርድን አሟላ፣ አላህን ከሚገዙት ትሆናለህ ብለው መለሱለት። 17ኛውንም አስከተለ፣ አላህን ከወንጀል ንጹህ ሆኜ መገናኘት እፈልጋለሁ ሲል ጠየቃ። ነቢዩም ሰለላሁ ዐለይሂ ወሰለም የጀናባ ጊዜ ታጠብ፣ ተጸዳዳ፣ አላህን ከወንጀል ንጹህ ሆነህ ታገኘዋለህ ብለው መለሱለት። 18ኛውንም አስከተለ፣ የቂያማ ቀን ኑር ለብሼ መቀስቀስ እፈልጋለሁ ብሎ ጠየቃ። ነቢዩም ሰለላሁ ዐለይሂ ወሰለም ራስህንና ሰውን አትበድል፣ የቂያማ ቀን ኑር ለብሰህ ትቀሰቀሳለህ ብለው መለሱለት። 19ኛውንም አስከተለ፣
የቂያማ ቀን ጌታዬ እንዲምረኝ እፈልጋለሁ ሲል ጠየቀ። ነቢዩ ሰለላሁ ዐለይሂ ወሰለም ለራስህና ለአላህ ባሪያዎች እዘን፣ የቂያማ ቀን ጌታህ ያዝንልሃል ብለው መለሱለት። ሀያኛውንም ጥያቄ አስከተለ። የለጋሾች ለጋስ መሆን እፈልጋለሁ ሲል ጠየቀ። ነቢዩን ሰለላሁ ዐለይሂ ወሰለም ፈጣሪህን አታማር፣ የለጋሶች ለጋስ ትሆናለህ ብለው መለሱለት። 21ኛውንም አስከተለ። ጠንካራ ሰው መሆን እፈልጋለሁ ሲል ጠየቀ። ነቢዩን ሰለላሁ ዐለይሂ ወሰለም በአላህ ተወከል፣ ጠንካራ ትሆናለህ ብለው መለሱለት። 22ኛውንም ጥያቄ ቀጠለ። አላህ ሰፊ ሲሳይ እንዲሰጠኝ እፈልጋለሁ ሲል ጠየቀ። ነቢዩ ሰለላሁ ዐለይሂ ወሰለም ንጽህናህን ሁልጊዜ ጠብቅ፣ አላህ ሰፊ ሲሳይ ይሰጥሃል ብለው መለሱለት። 23ኛውንም አስከተለ። የአላህና የነቢዩ ወዳጅ መሆን እፈልጋለሁ ሲል ጠየቀ። ነቢዩም ሰለላሁ ዐለይሂ ወሰለም አላህና ነቢዩ የወደዱትን ውደድ፣ የእነሱ ወዳጅ ትሆናለህ ብለው መለሱለት። 24ኛውንም ጥያቄ ቀጠለ። የቂያማ ቀን ከአላህ ቁጣ መዳን እፈልጋለሁ ሲል ጠየቀ። ነቢዩም ሰለላሁ ዐለይሂ ወሰለም በማንኛውም የአላህ ፍጥረታት ላይ አትቆጣ፣ አትጨክን፣ የቂያማ ቀን ከአላህ ቁጣ ትድናለህ ብለው መለሱለት። የመጨረሻውንና 25ኛውንም ጥያቄ ቀጠለ። ወንጀሌ እንዲቀንስልኝ እፈልጋለሁ ሲል ጠየቀ። ነቢዩም ሰለላሁ ዐለይሂ ወሰለም ኢስቲግፋር አብዛ፣ ወንጀልህ ይቀላል ብለው መለሱለት። ኢማሙ አልሙስተግፊሪ የተባሉ ሊቅ እንደገለጹት ሃይማኖትን አሳምሮ ያጠቃለለና የሰበሰበ ሐዲስ እንደዚህ እንጂ አላየሁም ብለዋል። ኢማሙ አሕመድ ኢብኑ ሐንባል እንደዘገቡት። እንዲሁም ሙስሊም ወንድሞቼ እነዚህን የዑለማ አባባሎች በጽሞና ተመልከቷቸው። ስንቅ የፈለገ ተቅዋ ፈሪሃ አላህ እነት ይበቀዋል። ክብርን የፈለገ እስልምና ይበቀዋል። ፍትህን የፈለገ የአላህ ፍርድ ይበቀዋል። አጫዋችን የፈለገ አላህን መዘከር ይበቀዋል። አነጋጋሪን የፈለገ ቁርአን ይበቀዋል። ሼኹ በዳንስ ቤት የተባለው ታሪካችን ይህንን ይመስል ነበር። አላህ ሱብሓነሁ ወተዓላ በሌላ ታሪክ ያገናኛል። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።